Chapter 7 Right of Recovery Promise of Sale እና Right of Preemption ሶስቱን ዲስከስ ያደርጋል ይይዛል እና ሞር ከዚህ ፓወርፖይንት ዲስከስ ብናደርግ ይሻላል ብዬ አሰብኩኝ። አንደኛ ሾርት ኤንድ ፕሪሳይዝ ግን ደግሞ መጨረሻ ላይ ትንሽ ኮምፓሪዝን ስላለው ሞር ለኤግዚት ኤግዛም ለሚዘጋጁ ተማሪዎች በዚህ ቢነበብ የተሻለ ይመስለኛል። አጠር አድርገን ዲስከስ እናደርጋለን። ራይት ኦፍ ሪከቨሪ 1386 ከ1409 ያለው ነው። ኢትስ ታይፕ ኦፍ ራይት ኢን ሪም ያው ሪም ራይት ነው። ሪል ራይቶችን ነው በአጠቃላይ ፕሮፐርቲ ላይ ዲስከስ የምናደርገው። ዛት ሚንስ ራይትስ ዛት ኩድ ቢ ክሌምድ ኤግነስት ኤኒባዲ ኤንድ ኤኒ ፐርሰን። ዛት ሚንስ በኮንትራት በኤክስትራ ኮንትራክቹዋል በሌላ ነገር ሳይገናኙ ነገር ግን በቃ ጀስት በፕሮፐርቲ ላይ የሚገናኙ ራይቶችን ነው። ሶ it is the right that enables a person to purchase or recover against payment a certain thing in the owner or ownership or usufruct of the thing is transferred to a third person for consideration. right of recovery ምንድነው? በሆነ አይነት መንገድ ሪከቨሪውን በሚጠይቅና ንብረቱን ለሌላ ሰው በሸጠው ሰውዬ መካከል የሆነ ግንኙነት አለ። በዚህ ግንኙነት ከዚህ ግንኙነት በመነሳት አንደኛው ለሌላ አካል ለሰርድ ፓርቲ ከሸጠ በኋላ ይሄኛው ሰውዬ አንደኛው አካል ደግሞ ኤግነስት ኮምፐንሴሽን የሚያስፈልገውን ኮምፐንሴሽን ከፍሎ ካሳ ከፍሎ ያንን ንብረት የግሉ የሚያደርግበት ሁኔታ ነው ማለት ነው። ኤሌመንቶችን ስናይ there has to be a translative juridical act, an act of transferring ownership or usufruct, contract of sale or attachment by creditor. የሆነ ጁሪዲካል አክት ይኖራል። ምን ጊዜም ትራንስፈር ኦፍ ኦነርሺፕ ኦር ዩዝፍራክት ሊሆን ይችላል፣ ኮንትራክት ኦፍ ሴል ሊሆን ይችላል፣ አታችመንት ባይ ክሬዲተር ሊሆን ይችላል። ብቻ መጀመሪያ ፕሪሳፖዝ ያደርጋል የሆነ ጁሪዲካል አክትን። again it must be for consideration except for immovables which can be recovered even if transferred gratuitously. አብዛኛውን ጊዜ ፎር ኮንሲደሬሽን ነው እነዛ ጁሪዲካል አክቶች ፎር ኮንሲደሬሽን ነው። ላይክ በክፍያ ወይም በብር በሚተመን ነው። ዶኔሽን ምናምን ነገርን ኤክሰፕሽናሊ 1407 ላይ ካለ ውጪ ፎር ኮንሲደሬሽን መሆን አለበት። ግን the right holder must act timely የተቀመጠ ታይም ሊሚት አለ። ላይክ ሪከቨሪ ራይቱን የሚጠይቀው ሰውዬ ለምሳሌ ይህን በምሳሌ ላስረዳችሁ። እኔና አንድ ግለሰብ የሆነ ቬሂክል ጆይንትሊ ኦን እናደርጋለን በጋራ። ያኛው ሰውዬ ድርሻውን መሸጥ ፈለገና ለሌላ ሰውዬ ሸጠ ለሰርድ ፓርቲ። እኔ ጆይንት ኦነር ስለሆንኩኝ እቃው ላይ ተጨማሪ ኢንትረስት ይሰጠኛል ወይም የሆነ ራይት ይሰጠኛል። ምን አይነት ራይት? ራይት ኦፍ ሪከቨሪ። ለሌላ ሰው ከሸጠ በኋላ ራሱ ተገቢውን ክፍያ ከፍዬ ኤግነስት ኮምፔንሴሽን ያኛውን ሰውዬ መኪናውን ያንን ቬሂክል እንዲለቅ አድርጌ የዚህኛው ቬሂክል ፉል ኦነርሺፕን እኔ አቴን አደርጋለሁ ማለት ነው። ይሄ ነው። ይህንን ኤክሰርሳይዝ ሳደርግ ግን ታይምሊ ዊዝን 2 months from having been informed that ownership or usufruct has been transferred. ከኔ ጋር ለሁለት የገዛው ሰውዬ መጀመሪያ ንብረቱን በሸጠ በሁለት ወር ውስጥ ይህንን ኤክሰርሳይዝ 2 months from having been informed ነው። ከሸጠበት ሳይሆን ሰውየው ስለመሸጡ ኦነርሺፑን ስለማስተላለፈው በራሱ ፓርቲ ያለውን ኦነርሺፕ ካስተላለፈበት ማስተላለፉን ከሰማው ከሁለት ወር እስከ 2 ወር ማለት ነው። ኢንፎርሜሽን ካገኘሁበት ቀን አንስቶ እስከ 2 ወር። በዚህ ኤክሰርሳይዝ ማድረግ አለብኝ። the beneficiary or holder of the recovery right has to pay or reimburse ያው against compensation ነው ብለናል። የግዴታ ለዛኛው ለገዛው ለሰርድ ፓርቲ የሚገባውን ያህል ብር ሰጥቶ ከፍሎ መሆን አለበት። 1405 እስከ 06 ይሄን ዲስከስ ያደርጋል። ሌላኛው right of recovery again source of right of recovery ሶርሶቹ ምንድናቸው ሲባል የመጀመሪያው joint ownership ያላቸው ሰዎች or shareholders የመሳሰሉ 1261 ላይ የተቀመጡ እነዚህ ሰዎች ሪከቨሪ ራይት አላቸው። ሁለተኛ ኮሄር ሳብ ራይት ቱ ሪፐርቼዝ ሁለት የጋራ ወራሾች አንደኛው ወራሽ የራሱን ድርሻ ለሌላ ሰው ቢሸጥ ይሄኛው ሰውዬ
በተባለው በተጠቀሰው ጊዜ ከእንደገና አንደኛው ወራሽ ደግሞ ለሶስተኛ ንብረት ለሶስተኛ ግለሰብ የተላለፈውን ንብረት ከእንደገና መቀበል ይችላል ማለት ነው ካሳ በመክፈል። ኮንሰንጂኒያል ሪሌቲቭስ ኦፍ ፐርሰን ሁ አሊኔት ላንድ ሃቭ ሌጋል ራይት ኦፍ ሪከቨሪ። ይሄ ግን አቦሊሽ ተደርጓል። ፕራይቬት ኦነርሺፕ ስለሌለ ይሄኛው ቀርቷል። ሶ ጀነራል ካራክተሪስቲክስ ኦፍ ዘ ራይት የሚባሉት አንደኛ ኤክሰርሳይሳብል ኦንሊ አጌንስት ስትራንጀር ኦር አውትሳይደር ነው። ለምሳሌ 3 ኮኦነሮች ቢኖሩና አንደኛው ኦነር ለሁለተኛው ኦነር ቢሸጥ ኮኦነር ቢሸጥ ከዚህኛው ሰው ኤክሰርሳይዝ ሊደረግ አይችልም። ግን ኤክስተርናል ጆይንት ኦነር ካልሆነ እና ለሶስተኛ ወገን ከሆነ የተላለፈው ከዛኛው ሰው አንግል ኤክሰርሳይዝ ሊደረግ ይችላል። ግን ኒን ትራንስሚሲብል ኦር ኢናሊነብል ነው። ላይክ ሪከቨሪ ራይት ለሌላ ሰው ሊተላለፍ አይችልም። ዛት ፐርሰን ኦንሊ ካን ኤክሰርሳይዝ ሰች ራይት ግን ኢስ ሊሚትድ ባይ ታይም ኢት አፕላይስ ቱ ኮርፖሪያል አስ ዌል አስ ኢንኮርፖሪያል ቲንግስ። ለኮርፖሪያልም ለኢንኮርፖሪያል ቲንግስም ይሆናል። ኢት ኢዝ ኤ ሊሚቴሽን ኦን ፕሮፐርቲ ራይት። በአጠቃላይ ይሄ ነው። ፕሮሚስ ኦፍ ሴል 14 10 እስከ 14 17 እንዲሁም 14 22 እስከ 25 ያለውን ይይዛል። It is the right deriving from an agreement under which the owner of corporeal thing agrees to sell the thing to a specified person if such person decides to buy. So የኛው ፕሮሚስ ኦፍ ሴል ማለት አንተ ለመግዛት በምትፈልግበት ሰዓት እና በወሰንክበት ጊዜ ላንተ ይሄን ንብረት እሸጣለሁ ብሎ ፕሮሚስ የሚገባበት ነው ማለት ነው። ሰውየው ይሄ ራይት ኤክሰርሳይዝ ለማድረግ ግለሰቡ ለመግዛት ዝግጁ መሆን ብቻ ነው የሚጠበቅበት። ያኛው ግለሰብ ለመግዛት ብቻ ዝግጁ መሆን ብቻ ነው የሚጠበቅበት ማለት ነው። the agreement comes into force when the beneficiary or the person whom promise is made decides to buy it. ቀደም ያልነው ነው። promise of sale is a contract but it's different from contract of sale. It is not a contract of sale but a contract to sale. It gives rise to right in rem or right to the person for whom the promise is made. ኮንትራት ኦፍ ሴል ሳይሆን ኮንትራት ቱ ሴል ነው። እሸጥልሃለሁ መግዛት ስትፈልግ እሸጥልሃለሁ በቃ ይሄኛው ነው። ራይት ኢን ሪም ነው። ኤሌመንቶቹን ስናይ ሁልጊዜም ኢትስ ሪሌትድ ቱ ኮርፖሪያል ቲንግስ ነው። ሙቨብል ወይም ኢሙቨብል ቲንግስ ጋር በተገናኘ ነው 14 11። ያኛው ግን ከራይት ኦፍ ሪከቨሪ አንጻር ስናይ ራይት ኦፍ ሪከቨሪ ለኮርፖሪያልም ኢንኮርፖሪያል ለሆኑ ነገሮችም ይሰራል። again the thing to which the promise relates to must be identified and specified. ዝም ብሎ የሰውየውን ፕሮፐርቲ ሊሆን አይችልም። ስፔሲፊካሊ መጠቀስ አለበት። ቤት ከሆነ ቤት፣ ቪክል ከሆነ ቪክል የሆነ ስፔሲፋይድ የሆነ ኦብጀክት መሆን አለበት። ላይክ የሰውየውን ሙሉ ንብረት ብሎ መግለጽ አይቻልም። the agreement must be made in writing. ምን ጊዜም በጽሁፍ መቀመጥ አለበት። በጽሁፍ መሆን አለበት። it shall specify the time during which such right remains alive for the beneficiary maximum 10 years. ይሄኛው ፕሮሚስ ኦፍ ሴል ለምን ያህል ጊዜ ይቆያል የሚለውን ስፔሲፋይ ማድረግ አለበት። በ5 አመት ውስጥ መግዛት እፈልጋለሁ፣ በ5 አመት ውስጥ ለመግዛት ስትመጣ እሸጥልሃለሁ ከሆነ ማክሲመም እንደዛ ስፔሲፋይ ማድረግ አለበት። ዝም ብሎ ሰዓቱን ስፔሲፋይ ለማድረግ ሳያደርግ ሊታለፍ አይችልም። again it shall specify the price. that means the price that intended object would be sold. like በኋላ የሚሸጡበት ወይም እቃው ትራንዛክት የሚደረግበትን ስፔስ በዚህ ዋጋ ለምሳሌ ሞተር ሳይክል ከሆነ በ200 ሺህ ብር እሸጥልሃለሁ በ5 አመት ውስጥ የምትመጣ ከሆነ ይሄንን ዋጋ ማስቀመጥ አለበት። እዚህኛው ላይ ሶርስ ሎይስ ኮንትራክት ነው ሶርሱ ማለት ነው። ፕሮሚስ ኦፍ ሴል ምን ጊዜም ከኮንትራክት የሚመነጭ ነው። ሌጋል ኢፌክቶችን ስናይ after the promise the owner cannot transfer or assign his right of ownership to any other person. He has to wait until the beneficiary decides to buy it. He is in the time fixed in the promise. አንድ ጊዜ ፕሮሚስ ኦፍ ሴል ከገባ ለሌላ ሰው ሊሸጥ አይችልም። መብቶችን ኦነርሺፕ ራይቶችን ሊያስተላልፍ አይችልም ማለት ነው። ሰውየው ለሌላ ሰው የማስተላለፍ መብቱን ያጣል። ምክንያቱም ለሱ ኦሬዲ ሸጥልሃለሁ ብሎ ቃል ገብቶለታል። after promise of sale the owner cannot charge the thing with right in rem but maybe please mortgage እና ፕሊዝ ይሻላል።
እንደ ፕሊጅ ኦር መርጌጅ ማስያዝ እንጂ እሱንም ሰርቴን ኮንዲሽኖች ከተጠበቁ እንጂ ለሌላ ፐርፐዝ ቻርጅ ሊያደርግ አይችልም ማለት ነው። እንደ ማስያዣነት ሊያስቀምጥ ኦር እንደ ዕዳ መክፈያ ሊያስቀምጥ አይችልም። ፕሊጅ እንደ መርጌጅ ሰርቴን ኮንዲሽኖችን በማሟላት ይቻላል። 14 16ን እዩ። the owner should inform the beneficiary any motion by creditor to attach the thing ቅድም እንደተባለው ንብረቱን አታች ማድረግ በፕሊጅ ኦር በሞርጌጅ አታች ማድረግ ሲፈልግ በ14 17 መሰረት ቤኔፊሻሪ ወይም ፕሮሚስ ኦፍ ሴል የተገባለትን ሰው ማሳወቅ አለበት። on third parties in case of immovable if registered in the register of immovable in case of movable only if they know or should have known the existence of the right. so third party ላይ እንትን የሚኖረው ኤፌክት የሚኖረው in case of immovable ከሆነ ከኢሙቫብል ጋር የተገናኙ ማንኛውም አይነት ኮንትራክቶች በሎው ኦፍ ኮንትራክት እንዳየ ነው ሬጂስተሪ ላይ ካልተመዘገቡ ሰርድ ፓርቲ ላይ አያመጡም ብለናል። ኤፌክት አይኖራቸውም ብለናል። ሶ ይሄኛው ፕሮሚስ ኦፍ ሴልም ሬጂስተሪ ላይ መመዝገብ አለበት። አለበለዚያ ሰርድ ፓርቲ ተጠያቂ አይሆንም ወይም መብቱን አያጣም። ኬዝ ኦፍ ኢሙቫብልስ ከሆነ ደግሞ ወይም በሚንቀሳቀሱ ንብረቶች ሲሆን ሰውየው የሚያውቅ ከሆነ ወይም የማወቅ ግዴታ ካለበት ያንን ንብረት በፕሮሚስ ኦፍ ሴል እንደተያዘና እንዳልተያዘ ማወቅ ካለበት የማወቅ ግዴታ ካለበት ብቻ ነው ሰርድ ፓርቲ ኤፌክት ሊኖረው የሚችለው። ሶ 14 22 እስከ 24 ያለው ይሄንን ዲስከስ ያደርጋል። ፕሮሚስ ኦፍ ሴል ጀነራል ካራክተሪስቲክሱን ስናይ አንደኛ ነን ትራንስሚሲብል ኦር ኢንአሊነብል ነው። አይሸጥም፣ አይተላለፍም። በቃ ለዛኛው ሰውዬ ፐርሰናል ራይት ነው። ራሱ ከተጠቀመ ይጠቀማል። ለሌላ ሰው ግን ትራንስሚት ሊያደርግ አይችልም። ግን ትራንስፈር የሚደረግ አይነት ራይት አይደለም። ሊሚትድ ባይ ታይም ነው። ቅድም እንዳልነው ኤክሰርሳይሰብል ማክሲመም በ10 አመት ውስጥ ይላል። አይተናል ይሄንን applies to corporeal things only and its limitation on property rights ይሄ ነው ጀነራል ካራክተሩ። right of preemption 14 10 እስከ 14 17 እንዲሁም 18 እስከ 25 ያለውን ያጠቃልላል። it is right which entitles a person priority to purchase a thing should the owner of corporeal thing decides to sell ኦነሩ መሸጥ በሚፈልግበት ሰዓት መሸጥ ከፈለገ ለሱ ቅድሚያ ይሰጣል። ምንጊዜም ፕሪኤምፕሽን ማለት እኔ መሸጥ ስፈልግ ላንተ ቅድሚያ እሰጣለሁ። ፕሮሚስ ኦፍ ሴል ደግሞ አንተ መግዛት በፈለክበት ሰዓት እኔ እሸጥልሃለሁ አይነት ነገር ነው። ሶ በዚህኛው ላይ ኦነሩ መሸጥ ከፈለገ ቅድሚያ የሚሰጠው ፕሪኤምፕሽን ራይት ቤኔፊሻሪ ለሆነ ሰው ነው ማለት ነው። the decision triggering the exercise of right by beneficiary comes not from the beneficiary but from the owner. so ከኦነሩ ነው የሚመጣው ማለት ነው። ሶ ኦነሩ መሸጥ በሚፈልግበት ሰዓት ኦሬዲ ያኛው ሰውዬ መብቱን ኤክሰርሳይዝ ማድረግ ይጀምራል። in other words the beneficiary of the right of preemption will be able to exercise his right only if the owner decides to sell that thing. so if the owner decides to sell the thing he must not sell to any person but to the beneficiary. the beneficiary has the right to follow the thing. so ሰውየው መሸጥ ከፈለገ ለሌላ ሰው መሸጥ አይችልም። ቅድሚያ ለሱ ይሸጣል። ሶ ቤኔፊሻሪም ነገሩን ፎሎ የማድረግ መብት አለው ማለት ነው። ሶ ኤሌመንቶቹን ስናይ ኦር ሪኳየርመንቶቹን ስናይ it must relate to corporeal like the previous one promise of sale ለcorporeal things ብቻ ነው የሚሰራው። the thing to which the right of preemption relates to must be identified and specified መሆን አለበት። it cannot relate to totality of property 14 11 ለዚህኛውም ይሰራል። if it arises from agreement it must be in writing as per article 14 12 and it shall specify the time during which such right remains alive maximum of 1 year. it shall specify the price again ከአግሪመንት ማኒት የሚያደርግ ከሆነ በአግሪመንት ከሆነ ምንጊዜም በጽሁፍ መሆን አለበት። ማክሲመም ዋጋውንና በኋላ ፕሪኤምፕሽን ራይቱን ኤክሰርሳይዝ ያደርግ የሚገዛበትን ዋጋ እንዲሁም ለምን ያህል ታይም ይሄ ፕሪኤምፕሽን ራይት እንደሚቆይ ደግሞ ማክሲመም ኦፍ 1 year ታይም ስፔሲፋይ መደረግ አለበት። ሶርስ
from contract and sometimes from law. Article 4083 research and conservation of cultural heritage ምናምን proclamation አርቲክል 23 ሶ ከሎው እና ከኮንትራክት ኢማኔት ሊያደርግ ይችላል። እነዚህ ናቸው። ሶ ራይት ኦፍ ፕሪምፕሽን ጀነራል ካራክተሩን ስናይ ነን ትራንስሚሰብል በዚህ ሶስቱም ነን ትራንስሚሰብል ኢናሊኒየብል ናቸው። ሊሚትድ ባይ ታይም ናቸው። ይሄኛው applies to corporeal things only. It is a limitation on property right. ሶ ይሄ ነው። ሲሚላሪቲ ኤንድ ዲፍረንሳቸውን ትንሽ እስቲ እኔና እንጨርሳለን። የመጀመሪያው ራይት ኦፍ ሪካቨሪ ቨርሰስ ሴል ኦፍ ፕሮሚስ ቨርሰስ ራይት ኦፍ ፕሪምፕሽን ነው። ራይት ኦፍ ሪካቨሪ ኢትስ ራይት ኢን ሪም ሲሚላሪቲያቸው ማለት ነው። ራይትስ ኦን ሪስትሪክሽን ኦፍ ፕሮፐርቲ ናቸው። ሊሚትድ ባይ ታይም ናቸው። ፐርሰናል ኤንድ ነን ትራንስሚሰብል ናቸው። ሶ እነዚህ ኮመን ካራክተር ናቸው ለሶስቱ። ዲፍረንሳቸውን ስናይ ራይት ኦፍ ሪካቨሪ ኦንሊ ማኒስ ፍሮም ሎው ቅድም ጆይንት ኦነርሺፕ ኮሄርስ ምናምን እነዚህ በህግ የተቀመጠላቸው መብት ነው ማለት ነው። ራይት ኦፍ ሪካቨሪ ሶ ኢትስ አፕላይ ቱ ኦል ኦብጀክትስ ኦፍ ፕሮፐርቲ ኢዘር ኮርፖሪያል ኦር ኢንኮርፖሪያል ሙቨብል ኦር ኢሙቨብል በሁሉም ይሰራል። ቶታሊ ሊሚት ዘ ራይት ኦፍ ኦነርሺፕ ኤንድ right has to be exercised in 2 months of the existence of the situation for the existence of right of recovery. so በሁለት ወር ውስጥ ኢንፎርም ከተደረገበት ሁለት ወር አንስቶ ኤክሰርሳይዝ የሚደረግ አለበት። ኤክሰርሳይዝ አፍተር ዘ ፕሮፐርቲ አኪርድ ባይ ሰርድ ፓርቲ ምንጊዜም ሰርድ ፓርቲ ያንን ፕሮፐርቲ አኪር ካረገ በኋላ ነው ኤክሰርሳይዝ የሚደረገው። ፕሮሚስ ኦፍ ሴል ደግሞ ከሌሎች የሚለይበትን ስናይ it always emanates from contract only applies to corporeal things ቅድሚያኛው ለኮርፖሪያልም ለኢንኮርፖሪያልም ይሰራል ብለናል ራይት ኦፍ ሪካቨሪ። ሶ ይሄኛው ግን ለኮርፖሪያል ቲንግስ ይሰራል። ሊሚትስ አቢዩዝ አስፔክትስ ኦፍ ኦነርሺፕ ያኛው ቶታል ኦነርሺፕን ነው ሊሚት የሚያደርገው። ይሄኛው ግን የመሸጥ መብትን ብቻ ነው ሊሚት የሚያደርገው። ራይት ቫል ፎር ማክሲመም ኦፍ 10 years ነው። ያኛው ቅድም 2 months ብለናል ኢንፎርም ከተደረገበት። ይሄኛው ግን እስከ 10 ዓመት ማክሲመም ሊቆይ ይችላል። ፕሮሚስ ኦፍ ሴልን ስናይ it emanates from contract and law applies only to corporeal things limits abuses aspects of ownership ነው። ራይት ኦፍ ሪካቨሪ ግን ቶታል ፕሮፐርቲ ራይት ነው። ግን ራይት ቫልድ ፎር ማክሲመም ኦፍ 1 year ለማክሲመም ኦፍ 1 year ብቻ ነው ሊሚት የሚደረግ የሚችለው። ራይት ኤክሰርሳይዝ አት ዘ ሞመንት ኦፍ ፕሮፐርቲስ ኦፈርድ ፎር ሴል ሶ ፕሮፐርቲ ለሽያጭ በቀረበበት ሰዓት ብቻ ነው ይሄኛው መብት ኤክሰርሳይዝ የሚደረገው። ሶ ይሄ ነው በአጠቃላይ እነዚህን አሁን ያልናቸው እነዚህን ሲሚላሪቲ ኤንድ ዲፍረንሳቸውን ብቻ ከያዘን ራሱ በቀጣይ ለኤግዚት ቀለል ያለ ይሆናልና በዚህ አንግል ብትረዱ መልካም ነው። ጀስት ኢን ኬዝ ኢፍ ዩ ኒድ ዘ ፓወርፖይንት ቴሌግራም ቻናል አለን ኢትዮሎ የሚል አለና ሊንኩንም እናስቀምጥላችኋለን። እዛ ላይ አፕሎድ እናደርጋለን የሙሉ ቻፕተር ከዚህኛው ጋር ተመሳሳይ የሆነ አሪፍ ፓወርፖይንት ስላለ ሼር እናደርግላችኋለን። ቪዲዮአችንን ሼር ማድረግ እንዳትረሱ። እናመሰግናለን።